እንዴት ናችሁ? ፖድካስቱ ተመልሷል። አብራችሁን ቆይታ እያደረጋችሁ ስላለ እጅግ አድርገን ከልብ እናመሰግናለን። ፖድካስቱ ዛሬ ትናንትና የተደረገውን ተጠባቂውን የአርጀንቲናንና የኬፕ ቨርድን ጨዋታ በተመለከተ ሰፊ ሀሳብ ይኖረዋል። በዚህ የዓለም ዋንጫ እንግዲህ ውድድሩ ከመጀመሩ ቀደም ብሎ ግምት ከተሰጣቸው ቡድኖችና አሁንም በዚህ ዓለም ዋንጫ ውስጥ ከሚገኙት ቡድኖች መካከል የአርጀንቲና ብሔራዊ ቡድን አንዱ ነው። ነገር ግን የአርጀንቲና ብሔራዊ ቡድን ትናንትና እጅግ በጣም ከባዱን ፈተና አስተናግዷል። ተጋጣሚው ኬፕ ቨርድ እጅግ በጣም አስቸጋሪ ቡድን ሆኖ ተመልክተነዋል። በእንቅስቃሴ እንዴት የቲም ወርክ ተጫዋቾችን ማቆም እንደሚቻል ያሳየበት ነበር የትናንትናው ጨዋታ። የአርጀንቲና ብሔራዊ ቡድን በእንቅስቃሴ የተቸገረበት፣ በተለይ ወደ ተጋጣሚ ሜዳ ለመግባት ከራሱ እንቅስቃሴ ጋር ለመቆየት በእጅጉ የተቸገረበት ምሽት ነበረ የትናንትናው ምሽት። አርጀንቲናዎች ሊዮኔል ሜሲ ባስቆጠረው ኳስ 29ኛው ደቂቃ ላይ ጎል አግኝተው ነበረ። ከዛ በኋላ 1-0 መርተው ጨዋታው እየቀጠለ በነበረበት ሰዓት ዲዮር ዱዋርቴ ያስቆጠረው ኳስ 1-1 ይሆናል። 59ኛው ደቂቃ ላይ ነገሮችን የቀየረ የሚመስል የመጨረሻ 92ኛው ደቂቃ ላይ ደግሞ ሊሳንድሮ ማርቲኔዝ ጎል አስቆጠረ። 2-1 ሆነ። ሆኖም ግን ነገሮች እንደገና ወደ ሌላ አቅጣጫ ሄዱ። አሁንም ሴንዲ ጎል አስቆጠረ። ምን አይነት ጎል እንዳስቆጠረ ብዙዎቻችሁ የተመለከታችሁት ይመስለኛል። የዱዋርቴ ኳስም እንዲሁ በማርቲኔዝ በቆመበት አቅጣጫ ውስጥ የነበረውን ክፍተት የተመለከተበት መንገድ በጣም የሚደነቅ ነው። ጎሉን ሲያስቆጥር እያንዳንዱ ግብ ጠባቂዎች ያሏቸውን ጥንካሬዎች ያውቃሉና አጥቂዎች ቀድመው ከግብ ጠባቂዎች በተሻለ አንግሎችን መፈለግ ይኖርባቸዋልና አንግሉን የፈለገበት ፍጥነት ጎሉን ሲያስቆጥር የነበረው ንቃቱ እጅግ በጣም የሚደነቅ ነው። ከዛ በኋላ እንግዲህ ነገሮች ወደ ትርምስ ነበር የመጡት። ለአርጀንቲና ብሔራዊ ቡድን በጣም አስቸጋሪ ነበር። ምክንያቱም ኬፕ ቨርድ ነች የአርጀንቲናን እየገጠመች ያለችው። ከፍተኛ ግምት የተሰጠው የአርጀንቲና ብሔራዊ ቡድን ነው። የኬፕ ቨርድ ብሔራዊ ቡድን በዚህ ዓለም ዋንጫ የሚሳተፈው ሰርፕራይዚንግ ቲም ይሆናል በሚል ሳይሆን እንደ ተሳትፎ በውድድሩ ራሱን ለማሳየት እንደመጣ አንድ ቡድን እንመለከተዋለን የሚል ግምት ነው እንጂ የነበረው በብዙ ሰዎች ዘንድ ይህን ያክል ጠንካራ ተጽዕኖ ይፈጥራል፣ በተለይ እንደ ትናንትናው ጨዋታ ጠንካራ ተጽዕኖ ይፈጥራል የሚል እምነት አልነበረም እና አርጀንቲናን ምን ያክል እንደፈተኗት ግን በሚገባ ተመልክተናል። እግር ኳስ ያው የጋራ ጨዋታ መሆኑን የተመለከትንበት ነው። አሁን ብዙዎች የሱፐርስታር እጥረትም ነበረባት ብለው ከዓለም ዋንጫው በፊትም ከተሰናበተችም በኋላ ለምሳሌ ከትናንትናው ጨዋታ በኋላ የሱፐርስታር ችግር ነው ኬፕ ቨርድን እንድትሸነፍ ያደረጋት። ጨዋታውን ተሸክሞ የሚወጣ አንድ ትልቅ ተጫዋች ቢኖራት ኖሮ ማለትም ልክ ሜሲ አርጀንቲናዎች እንዲያሸንፉ እንደረዳቸው አንድ ደግሞ ለየት ያለ ተጫዋች ቢኖራት፣ ማሸነፍ የሚችል ተጫዋች ቢኖራት ይበልጥ ኬፕ ቨርድ በጨዋታው ብልጫ ትወስዳለች የሚል ሐሳብ ይሰጣሉ። እኔ በዛ ሐሳብ አልስማማ። የኬፕ ቨርድ ብሔራዊ ቡድን በእንቅስቃሴ ጠንካራ ያደረገው የጋራ ጨዋታው። ይህ ቡድን ሱፐርስታር አይፈልግም። ሱፐርስታር የማይፈልግበት ዋነኛው ምክንያት ሁሉም ተጫዋቾች ለዚህ እንቅስቃሴ ሱፐርስታሮች ናቸው፣ ምቹ ናቸው። የአርጀንቲና ብሔራዊ ቡድንን እንቅስቃሴ ለመቆጣጠር የነበረው ጥረት የአንድ ተጫዋች አልነበረም። ሲነርጂካል የሆነ ጨዋታ ነው የሚጫወቱት። በመከላከልም በማጥቃትም እንቅስቃሴ ውስጥ ኳስ ሪቴንሽን ላይ ከተመለከትናቸው የቡድኑ ሁለንተና የጨዋታ እንቅስቃሴ የሚመራው በተጫዋቾች አእምሮ ነው። የተጫዋቾች አእምሮ ቡድኑን ተሸክሞ ይዞት የሚሄደው ሐሳብ አለው። ኬፕ ቨርድ አሁን ከአርጀንቲና በነበረው ጨዋታ አርጀንቲናን ከተቆጣጠረችባቸው ምክንያቶች አንዱ የአርጀንቲና ብሔራዊ ቡድን የሚጫወትበትን ጥንካሬ መለየቷ ነው። የአርጀንቲና ብሔራዊ ቡድን የሚያጠቃበትን፣ የአርጀንቲና ብሔራዊ ቡድን በእንቅስቃሴ ሊያድግ የሚችልበት ነገር ምንድን ነው የሚለው ለይቶ አውቋል። ለምሳሌ ትናንትና የአርጀንቲና ብሔራዊ ቡድን በዚህ ዓለም ዋንጫ ለመጀመሪያ ጊዜ የመጫወቻ ስፔስ ያጣበት ነበር። ኮምፓክት ነበር የኬፕ ቨርድ ብሔራዊ ቡድን በብዙ መንገዶች በሀፍ ስፔስ አጠቃቀሞቻቸው፣ በሚድ ዞን ፔኔትሬሽናቸው ከተመለከትን አርጀንቲናዎችን ከልክሏቸዋል። ይሄ
የኬፕ ቨርድን የጋራ የቡድን ጨዋታ በሚገባ የሚያሳይ ነው። ኬፕ ቨርዶች አርጀንቲናዎችን ለመቆጣጠር የወሰዱት የጋራ የቡድን አቅም ምን ያክል ያደገ እንደሆነ የሚያሳይ ነው። ከጨዋታው ቀደም ብሎ በተሰጡት አስተያየቶች ለምሳሌ ሊዮኔል ስካሎኒ የአርጀንቲና ብሔራዊ ቡድን አሰልጣኝ ከባዱን ጨዋታ የምናደርገው ዛሬ ነው የሚል አስተያየት ሰጥቶ ነበር። ይህንን የተናገረበት ዋነኛው ምክንያት ብሔራዊ ቡድኑ እስካሁን ድረስ የገጠማቸውን ቡድኖች ኮሌክቲቭ ወርክ ያውቀዋል ማለት ነው። የኬፕ ቨርድ ብሔራዊ ቡድን ኮሌክቲቭ ወርኩ በጣም ትልቅ ነው። የሚጫወትበትን መንገድ የማይለቅ ቡድን ነው። በዚህ የዓለም ዋንጫ ብቻ ሳይሆን በሌሎች ውድድሮች፣ በትልልቅ ውድድሮች ለቡድኖች መሰረታዊ የሚባለው ጥቅም ምንድን ነው? የነበሩበትን ወይም ያሉበትን ነገር አለመልቀቅ ነው። ከእንቅስቃሴ አንጻር የያዙትን ነገር ይዞ መቀጠል፣ የያዙትን ነገር ይዞ የተሻለ መጓዝ ነው። ይሄ የብሔራዊ ቡድኖችን ብስለት ይበልጥ የሚያሳይ ነው። በየትኛው መንገድ ምን እያደረጉ እንዳሉ፣ በየትኛው እንቅስቃሴ ጨዋታዎችን ማሸነፍ እንደሚችሉ፣ የትኛው እንቅስቃሴ ለነሱ ምቹ እንቅስቃሴ እንደሆነ በግልጽ ይታይ ነበር። የኬፕ ቨርድ ብሔራዊ ቡድን ለምሳሌ ፊት መስመር ላይ የሚገኘው ኑኖ ዳ ኮስታ አብዛኛውን በጨዋታው እንቅስቃሴ የነበረው ትልቁ ስራ ምንድን ነው? የሁለቱ የመሃል ተከላካዮችን እንቅስቃሴ መቆጠብ ነው። ወደፊት እንዳይመጡ እንቅስቃሴያቸው የተሻለ ሆኖ የአማካኝ ክፍል እገዛ እንዳይሰጡ ማድረግ ነው። ክርስቲያን ሮሜሮና ሊሳንድሮ ማርቲኔዝን በቦታቸው በመገደብ በአማካኞችና በነሱ መካከል የሚፈጠረው ኬሚስትሪ ህይወት ያለው እንዳይሆን ማድረግ ነው። ይሄ ተጫዋች ሲያደርግ የነበረው 67ኛው ደቂቃ ላይ ተቀይሮ ከወጣ በኋላ የተወሰነ ኢነርጂ የጎደለው ይመስል ነበረ ያ ቡድን የኬፕ ቨርድ። ምክንያቱም የዚህ ተጫዋች አንዱ ትልቁ ሚና የነበረው ጎል ማስቆጠር አልነበረም። በትርምስ የቡድኑ የተቃራኒ ቡድን የተከላካይ መስመር ክፍል በስርዓት እንዳይወጣ፣ በስርዓት ወደ እንቅስቃሴ እንዳይመጣ ማድረግ ነው። ወደ እንቅስቃሴው ከመጣ ሞር ለጌሙ ምቾት ስለሚሰማው የኬፕ ቨርድ ብሔራዊ ቡድንን የማሸነፍ ወይም ደግሞ የመብለጥ እድል ይኖረዋል። ስለዚህ ይሄንን የመስራት ኃላፊነት የተሰጠው ተጫዋች እሱ ነበር። ከዛ ውጭ በዚህ የመከላከል አደረጃጀት ውስጥ የነበሩ ተጫዋቾችን በተለይም ደግሞ የሁለቱን ተጫዋቾች ሚና መዘንጋት ያለብን አይመስለኝም። የመጀመሪያው የሞሬራ ነው። ሁለተኛው ይሄ ሲድኒ የሚባለው ተጫዋች በጣም የሚደንቅ ተጫዋች ነው። እያንዳንዱ ሽግግሮችን ከተመለከትናቸው በተጠና መንገድ ሽግግሮችን የሚፈጽም ተጫዋች ነው። በተጠና መንገድ ወደ ተጋጣሚ ሜዳ የሚገባ፣ በተጠና መንገድ የክለቡን የጨዋታ እቅድ ኤክስኪዩት የሚያደርግ፣ የክለቡን የጨዋታ ሐሳብ ተግባራዊ አድርጎ በተሻለ እድገት ወደ ሁለተኛውና ወደ ቀጣዮቹ ፌዞች የሚሸጋገር ተጫዋች ነው። ይሄ ተጫዋች ይሄ መሰረታዊ የሆነው የጨዋታ ሐሳብን ይዞ በመሄድ የቡድኑን ውጤት እንዲቆይ በሜዳ ላይ አድርጎታል። የአማካኝ ክፍሉ የኬቨን ፒናና እንዲሁም ጎል አስቆጣሪው ዲሮይ ዱዋርቴም እንቅስቃሴ እጅግ በጣም የሚገርም ነበር። የሁለቱ ተጫዋቾች ሚና በእንቅስቃሴ ለቡድናቸው መስጠት የሚገባቸው ነገር ምንድን ነው የሚለውን በደንብ በተጠና የጨዋታ እቅድ ውስጥ ነው ያደረጉት። የሜል ኦንላይንና ሌሎች ዘገባዎችን ስንመለከት የወጡ ጽሑፎች አብዛኛውን የሚናገሩት የኬፕ ቨርድ ብሔራዊ ቡድን የሜሲዋን አርጀንቲናን መደበኛ ቡድን አደረጋት ነው የሚለው ዜናው። በእያንዳንዱ የጨዋታ እንቅስቃሴ ላይ አርጀንቲናዎች ተበልጠዋል ነው የሚለው። አብዛኛውን እንቅስቃሴያቸው የታፈነ ነበረ። ከችግር ከጫና ለመውጣት ብዙ ጊዜ ወስዶባቸዋል ነው የሚለው። መደበኛ ቡድን እንድትሆን ያስገደዳት ደግሞ የኬፕ ቨርድ የእንቅስቃሴ ጫና ነው ይላል። ኬፕ ቨርድ ሜድ አርጀንቲና ሉክ ኦርዲነሪ ኢን ዜር ቢድ ቱ ፑል ኦፍ ዋን ኦፍ ዘ ግሬተስት ሾክስ ነው የሚለው እና ይሄ ጨዋታ ትናንት የኬፕ ቨርድ እድለኝነት አብሮ ቢኖር ኬፕ ቨርዶች ከፈጠሯቸው እድሎች
ኬፕ ቨርዶች ካስመዘገቧቸው ጎሎች በኋላ እርጋታዎች ቢኖሩ ጎሎችን አለማስተናገድ ቢኖር ኖሮ የአርጀንቲና ብሔራዊ ቡድን ደ ግሬተስት ሾክ ነበር የሚሆነው። ምክንያቱም ኬፕ ቨርድ በአፍሪካ እግር ኳስ ያን ያክል የሚታወቅ ቡድንም አይደለም። ደሚኖስ ነው የሚሏቸው፣ በጣም ትንንሾቹ ናቸው። በታሪክ ትንሹ ቡድን ነው የኬፕ ቨርድ ብሔራዊ ቡድን። ነገር ግን በታሪክ ትልቅ የሆነው በታሪክ ግዝፈት ያለውን የአርጀንቲና ብሔራዊ ቡድን እንደ እንቅስቃሴ የተሻለ ለመሆን የሞከሩባቸውን ሂደቶች አሳድገው ጥሩ ተፎካካሪ ሆነው ከዓለም ዋንጫ ውጭ ሆኗል። በሃርድ ሮክ ስቴዲየም የተደረገው ጨዋታ ለአርጀንቲና ሃርድ ሮክ ነበር። እጅግ በጣም ከባድ ነበር ለአርጀንቲናውያን። ኤክስፔክት ያደረግነው አልነበረም ብሏል ሊዮኔል ሜሲ ከጨዋታው በኋላ። በእርግጥ ዓለም ዋንጫ ላይ የሚመጡ ቡድኖች በሙሉ ጠንካራ ቡድኖች እንደሚሆኑ እናውቃለን። ነገር ግን ይህንን ያክል ኤክስፔክት የምናደርገው ነገር አልነበረም። የኬፕ ቨርድ ጫና እና ጠንካራ ቡድን ነው የገጠምነው፣ በሜዳ ላይ ጠንካራ ተፎካካሪ ቡድን ገጥመን ነው ያሸነፍነው የሚል አስተያየት ሰጥቷል ሊዮኔል ሜሲ። ሜሲ 20 ጎል ደርሷል ዘንድሮ በዓለም ዋንጫው። እንግዲህ የ20 ጎል ታሪክ በየትኞቹም ተጫዋቾች በየትኛውም ዘመን ያልተደፈረ ነው። ከጀርባው እንግዲህ ኪሊያን ምባፔ ይከተለዋል። የኪሊያን ምባፔ ዕድሜ የኪሊያን ምባፔ በዚህ የውድድር ዓመት እያሳየ ያለው ፐርፎርማንስ በተለይ በየጨዋታዎቹ ጎሎችን ማስቆጠር በየጨዋታዎቹ ለጨዋታዎቹ በጣም ወሳኙ ሰው የሚሆኑበት መንገድ እያደገ መምጣት ይበልጥ ኪሊያን ምባፔን ወደ ሊዮኔል ሜሲ እንዲጠጋ ያደርገዋል። ስለዚህ የሜሲ የትናንትናው ጎል እንዳለ ሆኖ የኪሊያን ምባፔም ጫና ማሳደር ሌላው የዚህ ዓለም ዋንጫ ትኩረት ነው። እንግዲህ ሁለቱ ናቸው ከፍተኛ ጎል አስቆጣሪ ፉክክሩን እየመሩ የሚገኙት። ሊዮኔል ሜሲ ይበልጥ ቀጣይ ከግብፅ ጋር በሚያደርጉት ጨዋታ በሚያሳየው ፐርፎርማንስ በዓለም ዋንጫው ውስጥ የሚኖረውን አስተዋጽኦ የምንመለከት ይሆናል ማለት ነው። ግብፅ ትናንትና ማሸነፏን ተከትሎ በዚህኛው የዓለም ዋንጫ እንግዲህ አርጀንቲና ተከታታይ ለሁለተኛ ጊዜ ሁለት የአፍሪካ ቡድኖችን በኖካውት ታገኛለች ማለት ነው። እንግዲህ በ16ቱ አሁን ግብፅን ታገኛለች። 32 ላይ በደረሰችበት ሰዓት ደግሞ ኬፕ ቨርድን ትናንትና ገጥማለች። ስለዚህ አርጀንቲናዎች የቀጣይ ተጋጣሚዎቻቸውን እንቅስቃሴ ማሸነፍ የሚችሉበት የጨዋታ ስትራቴጂ ነድፈው የሚመጡበት ጨዋታ ኤክስፔክት ይደረጋል። ለአርጀንቲና ብሔራዊ ቡድን አንዱ ትልቁ ፈተና የሆነው ከተጋጣሚ የጨዋታ ዕቅድ አንጻር በሜዳ ላይ የሚያጋጥማቸው ነገር እንዴት ነው ምላሽ የሚሰጡት የሚለው ነው። አሁን ጨዋታዎቹ እየከበዱ ነው የሚገኙት። ጨዋታዎቹ እየከበዱ ይሄዳሉና ለነኚህ ጨዋታዎች ምላሽ ለመስጠት በጨዋታዎች የተሻለ ሆኖ መገኘት ይጠበቅበታል። ግብፅ በትናንትናው ጨዋታ ኮምፓክት ሆና ተጋጣሚዋን አውስትሬሊያን ስታስቸግር ተመልክተናል። የኬፕ ቨርድ ብሔራዊ ቡድንም ስትራክቸር እንደዛ ነው፣ ኮምፓክት ይሆናሉ። ለምሳሌ 4-5-1ን ሁሌም አይለቁትም። 4-5-1 5-4-1 ነው እየተጫወቱ የነበረው። ቤዚካሊ የመጀመሪያው የጨዋታ ፎርሜሽናቸው 4-3-3 ነው። ነገር ግን 4-3-3ን በተለይ ፕራዮሪታይዝ የሚያደርጉትን ቀድመው መርጠው የሚጫወቱበት የጨዋታ ሐሳብ ቢሆንም በእንቅስቃሴ ግን የሚጠቀሙት የጨዋታ ታክቲክ 4-5-1 የጨዋታ ታክቲኩ 4-5-1 አብዛኛውን ጊዜ ለተጋጣሚ የሚድፊልድ ብልጫ እንዳይኖር ቡድኖች የሚጠቀሙት የጨዋታ ታክቲክ ነው። የመሸጋገሪያ መንገዶች የሚከለከልበት ነው። በተለይ በመከላከልና በማጥቃት እንቅስቃሴ ውስጥ በጣም ወሳኝ የሚባለው የጨዋታ ሐሳብ ምንድነው? አብዛኛውን ከጨዋታ እቅዶች ተነስተ የምትሄድባቸውን የብቸኛ አጥቂህን ጀርባ ማስተካከል፣ ከዛ ውጭ ደግሞ አራቱ የተከላካይ መስመር ተጫዋቾች፣ አምስቱ የአማካኝ ክፍል ተጫዋቾች በተለይ ዲፌንሲቭ ሶሊዲቲ ላይ ጠንክረው እንዲሰሩ የምታደርግበት መንገድ ነው። ይሄ ፓክድ ሚድፊልድ ፒች ነው የሚለው። አሁን ትናንት የተመለከትነው የኬፕ ቨርድ ብሔራዊ ቡድን ያ ነው።
ፓክድ ሚድፊልድ ፒች ነው የነበረው። በጣም የተፋፈነ የተዘጋጋ የአማካኝ ክፍልን ይዞ ነው አርጀንቲናን የገጠመው። ፖሴሽኑ ዲክቴት ነው የሚያደርገው አብዛኛውን ጊዜ። እያንዳንዱን የአምስት ተጫዋቾች አቋቋም በትሪያንግሎች የሚለዋውጥበት ፍጥነቱ ደግሞ በጣም ይደንቃል። ኢዚሊ ፓሲንግ ትሪያንግል ክሪኤሽን ላይ ማደግ ይኖርበታል ይላል። የፓሲንግ ትሪያንግሎቹ ለተጋጣሚ ቡድን የሚያስቸግሩ መሆን አለባቸው ይላል። ይህንን ነው የኬፕ ቨርድ ብሔራዊ ቡድን ያደረገው። አብዛኛውን ምንድነው የተፈጠረው ልትሉ ትችላላችሁ። ኬፕ ቨርድ እንዴት ነው ጫና ውስጥ የከተተቻት አርጀንቲናን የሚል ጥያቄ ልታነሱ ትችላላችሁ። ትክክል ናችሁ። ይህንን ያደረጉት ኬፕ ቨርዶች ኮምፓክት ስለነበሩ፣ ኮምፓክት መሆናቸው የአርጀንቲና ብሔራዊ ቡድን ከዚህ በፊት የሚታወቅበትን ኢዚ ፍሎ ወይም ደግሞ ቀላል የሚባለውን የኳስ እንቅስቃሴና ሽግግርን ገድቦታል። ይህንን የኳስ እንቅስቃሴና ሽግግርን መቆጣጠራቸው ነው የአርጀንቲና ብሔራዊ ቡድን በጨዋታው ደካማ ብሔራዊ ቡድን እንዲሆን ያደረጉት፣ ኦርዲነሪ ቡድን ያስመሰሉት የተባለው ለዚህ ነው። አርጀንቲና ትልቁ ህይወቱ ብሔራዊ ቡድኑ ስፔስ ነው። ስፔስ ከሰጠው ያው ጊዜ ይኖረዋል። በስፔሱ ማጥቃት ይችላል፣ በስፔሱ መጫወት ይችላል። ስለዚህ በስፔሱ ማጥቃትና መጫወት በሚችልባቸው እንቅስቃሴዎች ውስጥ በዛ ስፔስ የሚጫወትበትና የሚያጠቃበትን ሐሳብ እንዳያሳድግ ማድረግ ነው ማለት ነው። ይሄንን የሚያደርጉ ተጫዋቾች በሜዳ ውስጥ እስካሉ ድረስ ለአርጀንቲና በጣም ከባድ ነው የሚሆነው። አርጀንቲናውያን ተቆልፈው የሚቆዩበት ነው የሚሆነው። ሽግግሮቻቸው፣ የማጥቃት የመከላከል ሐሳቦቻቸው በሙሉ እጥፋት ውስጥ ነው የሚገቡት። ትናንትና የገባው የአርጀንቲና ብሔራዊ ቡድን በዛ መንገድ የተመለከትነው ብሔራዊ ቡድን ነበር። ለኬፕ ቨርድ ግን ያደገ ጠንካራ ብሔራዊ ቡድን አሳይቶናል። ከጨዋታው መጠናቀቅ በኋላ የኬፕ ቨርድ ብሔራዊ ቡድን ተጫዋቾች ሲያለቅሱ ተመልክተናል። ግን ይሄ ለነሱ ትልቅ ክብር ይመስላል። ምክንያቱም በዚህ ዓለም ዋንጫ የኬፕ ቨርድ ብሔራዊ ቡድን የዚህን አይነት ተጽዕኖ ይፈጥራል ወይ የሚለው ትልቅ ጥያቄ ነበርና ይህንን ጥያቄ ግን መልሰውታል። ኬፕ ቨርድ በዚህ ዓለም ዋንጫ አስገራሚ ቡድን እንደሆነ፣ ኬፕ ቨርድ በዚህ ዓለም ዋንጫ የተሻለ ነገር መስጠት መቻል ማለት በሱፐርስታሮች ብቻ መሰራት እንዳልሆነ፣ ቲምወርክ የሚለው ነገር በጣም ወሳኙ ነገር እንደሆነ በደንብ አሳይተዋል። ፕራውድ የሚያደርጉበት ሞመንት እንደሆነ ቤተሰቦቻቸው ወደ ዓለም ዋንጫው ከመጡ በኋላ ቤተሰቦቻቸው ይሰጧቸው የነበረው እገዛ፣ ደጋፊዎቻቸው በእነሱ ላይ የነበራቸው እምነት የዚህ ዓለም ዋንጫ ትልቅ ትኩረት ነበር። ኬፕ ቨርድ አብዛኛውን ከእግር ኳስ እሳቤ አንጻር ያለፉት 12 ዓመታት ነው ትልቅ እድገት ያመጣቸው። በተለይ የኦቨርሲ ተጫዋቾችን በመሰብሰብ የእነዚህን ተጫዋቾች ኳሊቲ አንድ በማድረግ የቡድን ግንባታቸውን ከተጋጣሚያቸው እቅድ አንጻር ሳይሆን ከራስ ቡድን ግንባታ አንጻር በመገንባት የተሻለ ተፎካካሪ ቡድን ሰርተዋል። በዚህ ዓለም ዋንጫ የተመለከትነው ኬፕ ቨርድ ያለው ቡድን ልትገነባ የምትችለው ተጋጣሚን ታሳቢ አድርገ ሳይሆን የራስህን የተጫዋቾችን ኳሊቲ ታሳቢ አድርገ መነሻ አድርገ ለተጋጣሚዎች ብልጫ የምትወስድበት የራስህ የሆነ እቅድ ኖሮህ እንደሚሆን እንደሚገባ የኬፕ ቨርድ ብሔራዊ ቡድን ሰጥቷል። ይሄ የዓለም ዋንጫ ትልቁ ግመታና ጥበቃ የነበረው እንደ ኬፕ ቨርድ አይነት የጋራ የቡድን ጨዋታ የሚያሳዩ ሱፐርስታሮችን የማይፈልጉ ብሔራዊ ቡድኖች እናያለን ወይ የሚል ነበር። እነዚህ ተጫዋቾች እነዚህ ብሔራዊ ቡድኖችን በሚገባ ረዥም ጊዜ ቆይተው ረዥም ርቀት ተጉዘው ትልልቅ ቡድኖችን ፈትነው ያሳዩናል ወይ የሚል ጥያቄ ነው የነበረው። አዎ በዚህ ዓለም ዋንጫ እንደ ኬፕ ቨርድ አይነት ብሔራዊ ቡድኖች ትልልቅ ቡድኖችን እንደሚፈትኑ አሳይተዋል። አርጀንቲናን ትናንትና መደበኛ ቡድን ያስመሰሉበት የጨዋታ እንቅስቃሴያቸው ለዚህ ምልክት ነው። ቮዚኒያ ትናንት ተረቷል፣ 3 ጎሎች ተቆጥረውበታል። ነገር ግን በጨዋታው በጣም ወሳኝ የሚባሉ ኳሶችን ሲያድን ነበር። እሱ እዛ ሁለቱ የቆሙ ብረቶች መካከል ባይሆን ኖሮ ሌሎች ጎሎችን ኬፕ ቨርዶች ሊያስተናግዱ እንደሚችሉ ምልክቶችን እየተመለከትን ነበር። ጥረቱ በጣም የሚደነቅ ነው። ቡድኑን ተሸክሞ ይዞ የሚወጣበት መንገድ በጣም የሚደነቅ ነው። የመከላከል አደረጃጀታቸው በጣም የሚደነቅ ነው። የሚያጠቁበት መንገድ እጅግ በጣም የሚያስገርም ነው። የደጋፊው ህይወት፣ ደጋፊው
ከነሱ ጋር የነበረው አታችመንት ኢሞሽናል አታችመንቱ በጣም የሚደነቅ ነበር። እንግዲህ ኬፕ ቨርድ በአስገራሚ ውበት ይህንን የዓለም ዋንጫ ተሰናብታለች። አርጀንቲና ተፈትና ከግብፅ ጋር ትገናኛለች። ግብፅ ቀላል ተጋጣሚ እንደማትሆን የምንጠብቀው ነው። ኤክስፔክት የምናደርገው ነገር ያለ ይመስላል። እንግዲህ ያን ጨዋታ ሁላችንም እንጠብቀዋለን። እንዴት አያችሁት ጨዋታውን እናንተ? እስኪ ተሳተፉበት፣ ሐሳብ አስተያየት ስጡበት።